የቢሾፍቱ አየር ማረፊያ በቁርጠኝነት እየተገነባ እንደሚገኝ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት የሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጎብኝተው የአየር ማረፊያው ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ እንደሚገኝ በማህበራዊ ትስስር ገጻቸው አስታውቀዋል። አክለውም አውሮፕላን ማረፊያው ሲጠናቀቅ በአመት 110 ሚሊዮን መንገደኞችን ለመቀበልና ኢትዮጵያን ከዓለም ቀዳሚ የአቪዬሽን ማዕከላት ተርታ ለማሰለፍ ቀንና ሌሊት ባልተቋረጠ ቁርጠኝነት እየተገነባ ይገኛል ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ተሳትፎ ጥሪ አቀረበ። የኢትዮጵያ ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚካሄደው የማጠቃለያ የምክክር ጉባኤ መላው ህዝብ ከጎኑ እንዲሆን ጥሪ አቅርበዋል። ኮሚሽኑ በሀገራችን ታሪክ ለመጀመሪያ ጊዜ በመላው ኢትዮጵያ እንዲሁም በውጭ ሀገራት ከሚገኙ ኢትዮጵያውያን ያለመግባባት መንስኤ የሆኑ ጉዳዮች በህዝባዊ ውይይት ሰብስበዋል። በእነዚህ አጀንዳዎች ላይ በሀገር አቀፍ ደረጃ ምክር ሀሳብ የሚሰናዳበት ሀገራዊ ምክክር ጉባኤም ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ከተማ ለማካሄድ ዝግጅቱን አጠናቋል። በአዲስ አበባ የስድስተኛ ክፍል ከተማ አቀፍ ፈተና መሰጠት ተጀመረ። በአዲስ አበባ ከተማ አስተዳደር የ2018 የትምህርት ዘመን የስድስተኛ ክፍል መልቀቂያ ከተማ አቀፍ ፈተና ዛሬ በተለያዩ የፈተና ጣቢያዎች መሰጠት ተጀመረ። ከሰኔ 8 እስከ ሰኔ 10 2018 ዓ.ም የሚሰጠው የ2018 ዓ.ም የስድስተኛ ክፍል መልቀቂያ ፈተና በ199 የፈተና ጣቢያዎች መሰጠት መጀመሩን የከተማ አስተዳደር ትምህርት ቢሮ ገልጿል። በከተማ አስተዳደሩ 85017 የስድስተኛ ክፍል ተማሪዎች ፈተናውን ለመውሰድ ተመዝግበው ዝግጅቱን ሲያደርጉ መቆየታቸውን ገልጾ በሁሉም የፈተና ጣቢያዎች የፈተናውን ሂደት የሚከታተሉ አመራሮችን ጨምሮ የጸጥታ አካላትና የፈተና አስፈጻሚዎች መመደባቸውን አስታውቋል። ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት ተለየ። ድምጻዊ ሰማኸኝ በለው ወይም ሰሚ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻዊ ሰማኸኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያላቸውን የሙዚቃ ስራዎችን ለአድማጭ ተመልካች አበርክቷል። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመዴ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገር እና ሌሎች ይገኙበታል። ድምጻዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደነበረ ከፋና ዲጂታል ያገኘነው መረጃ ያመለክታል። ሀሳብ ሚዲያ ለቤተሰቦቹና ለወዳጅ ዘመዶቹ ለአድናቂዎቹ መጽናናትን ይመኛል።